ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? አጥራጥር ያሉ የስፖርት መረጃዎችን ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። በትናንትናው ዕለት የተደረገውን አስገራሚውን የማንቸስተር ዩናይትድ እና የቦርንሞዝን ጨዋታ በመመልከት የምንጀምር ይሆናል። ትናንትና ታዲያ ዩናይትድ እና ቦርንሞዝ አስገራሚ ጨዋታ ነበር ያስመለከቱን ማለት ይቻላል። በርካታ ጎሎች፣ በርካታ ሙከራዎችም የነበረበት ጨዋታ ነው። ጨዋታው ታዲያ አራት አቻ በሆነ ውጤት ተጠናቋል። አማድ ዲያሎ በ13ኛው ደቂቃ ላይ ማንቸስተር ዩናይትዶችን ቀዳሚ ያደረገ ሲሆን በ40ኛው ደቂቃ ላይ ደግሞ ሴሜኞ ቦርንሞዝ ችን አቻ አድርጓል። ለእረፍት ከመውጣታቸው በፊት ካዘሜሮ በግንባሩ በመግጨት ሁለተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ ዩናይትዶች 2-1 በመምራት ለእረፍት ወጥተዋል። ከእረፍት በፊት ታዲያ 3 ጎሎችን ነው የተመለከትነው። ከእረፍት መልስ ደግሞ ቦርንሞዞች አስገራሚና ፈጣን የሚባል አጀማመርን በማድረግ በ46ኛው ደቂቃ ላይ በኢቫኒልሰን አማካኝነት ሁለተኛውን ጎል አስቆጥሮ አቻ ሆነዋል። ከዛም በ52ኛው ደቂቃ ላይ የካዘሜሮ ጥፋት ተከትሎ የተሰጠውን ቅጣት ምት በመጠቀም ታቫርኒየር በ52ኛው ደቂቃ ላይ ሶስተኛውን ጎል አስቆጥሮ ቦርንሞዞች 3-2 መምራት ችለዋል። ከጨዋታው በኋላ ታዲያ በማህበራዊ ሚዲያ ላይ የተለቀቁት ምስሎች እንደሚያሳዩን ከሆነ የክለቡ አምበል የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ግብ ጠባቂው ሴኔ ላሜንስ ወደ ጎሉ ጠጋ እንዲል ወይንም ደግሞ ወደ ሌላኛው ክፍል ጠጋ እንዲል በምልክት ሲያሳየው ነበር። ምክንያቱም ሌላኛውን ቦታ እሱ ሸፍኖት ስለነበረ ማለት ነው ብሩኖ ፈርናንዴዝ። ነገር ግን ብሩኖ ፈርናንዴዝ ለግብ ጠባቂው ቢነግረውም ግብ ጠባቂው ግን ለመስማት ፍቃደኛ አልነበረም ይመስላል። ባለበት ቦታ በመቆሙ ታቫርኒየር ያንን ቦታ ተጠቅሞ ሶስተኛውን ጎል አስቆጥሮ 3-2 መምራት ችለዋል። ከዛም በ77ኛው ደቂቃ ላይ ብሩኖ ፈርናንዴዝ ሌላ አስገራሚ ቅጣት ምት በማስቆጠር 3 አቻ አድርጓቸዋል። ከአንድ ወይንም ደግሞ ከ2 ደቂቃ በኋላ በ79ኛው ደቂቃ ላይ ማቴዎስ ኩኛ በመልሶ ማጥቃት በመጓዝ አራተኛውን ጎል አስቆጥሮ ማንቸስተር ዩናይትዶች መምራት ችለዋል። ታዲያ ዩናይትዶች አሁንም ውጤታቸውን ማስጠበቅ ባለመቻላቸው ክሩፒ ተቀይሮ በመግባት በ84ኛው ደቂቃ ላይ የቦርንሞዞችን አራተኛ ጎል አስቆጥሮ ጨዋታው አራት አቻ በሆነ ውጤት ተጠናቋል። ዩናይትዶች እንዳጠቃላይ 25 ሙከራዎችን ያደረጉ ሲሆን ቦርንሞዞች 14 ሙከራ ነው ያደረጉት። ሁለቱም ታዲያ 9 ኢላማውን የጠበቀ ሙከራ አድርገዋል። መጨረሻ ደቂቃ አካባቢ ላይ የማንቸስተር ዩናይትዱ ግብ ጠባቂ ሴኔ ላሜንስ አስገራሚ ኳሶችን አድኗል። በመጨረሻም ግን ጨዋታው አራት አቻ በሆነ ውጤት ተጠናቋል። የትላንትናውን ጨዋታ ተከትሎ ታዲያ የተለያዩ አይነት ነገሮችን ተመልክተናል ማለት እንችላለን። በመጀመሪያ ደረጃ አማድ ዲያሎ በትላንትናው ዕለት ያሳየው ብቃት አስገራሚ ብቃት ነበርና የቦርንሞዞችን ተከላካዮች ሲረብሻቸውና ሲፈትናቸው የነበረ ተጫዋች ነው። የተጫዋች ታዲያ አሁን ለአፍሪካ ዋንጫ ወደ ሀገሩ ስለሚያመራ ማንቸስተር ዩናይትድ በዛ ቦታ ላይ የአማድ ዲያሎን አይነት እንቅስቃሴ ሊያደርግ የሚችል ተጫዋች ለማጣት ይገደዳል ማለት ነው። ከዛ በተረፈም ታዲያ በትናንትናው ዕለት ሩበን አሞሪም የተለያየ አይነት ሲስተምን ነው ሲያስመለከተን የነበረው። ጨዋታው 3-4-3 ፎርሜሽን ቢመስልም በኋላ ላይ ግን 4-4-2 4-3-3 አንዳንዴም 4-4-2 ዲያመንድም የሚመስል አይነት አሰላለፍን ይዞ ነው አሰልጣኝ ሩበን አሞሪም ወደ ሜዳ የገባውና ኳስ በሚይዙበት ጊዜ ወደ 4-4-2 ፎርሜሽን ይቀየራል። ሲከላከሉ ግን እንደ መጀመሪያው 3-4-2-1 ፎርሜሽንን ይዘው ነው የሚቀጥሉትና ሩበን አሞሪም ተለዋዋጭ የሆነ አሰላለፍን ይዞ ገብቷል። አጨዋወታቸው ላይ የተለየ አይነት ለውጥ ቢያሳየንም ነገር ግን መከላከል ላይ አሁንም መረጋጋት ስለተሳናቸው ጨዋታው አራት አቻ በሆነ ውጤት ተጠናቋል። አሁን ታዲያ ለማንቸስተር ዩናይትድ ትልቁ ፈተና በቀጣይ ከአስቶን ቪላ ጋር ነው ከሜዳቸው ውጪ የሚጫወቱት። አስቶን ቪላ ታዲያ በቅርቡ ያለውን ብቃቱን እናውቃለን። በተከታታይም ጨዋታዎችን በማሸነፍ ላይ ይገኛል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች የአራት ተጫዋቾቻቸውን አገልግሎት አያገኙም። በእርግጥ በትላንትናው ዕለትም ባይኖርም ኑሴር ማዝራዊ ማለት ነው እሱን ጨምሮ አማድ ዲያሎና ብራያን ኤምቤሞ ለአፍሪካ ዋንጫ የሚያመሩ ሲሆን ካዘሜሮ ደግሞ በተመለከተው ቢጫ ካርድ ምክንያት ቀጣዩ ጨዋታ የሚያመልጠው ይሆናል። ስለዚህ በአስቶን ቪላ ጨዋታ ላይ አይሰለፍምና ይህ ለማንቸስተር ዩናይትድ ትልቅ ፈተና ሊሆን ይችላል ተብሎ ይጠበቃል። ከዛ በተረፈ ግን ጨዋታው
4 አቻ በሆነ ውጤት ተጠናቋል። አሰልጣኝ ሩበን አሞሪም በጨዋታው ላይ ባሳዩት እንቅስቃሴ ጎሎችን ለማስቆጠር ወደፊት በማምራት ያደረጉት እንቅስቃሴ ያስደሰታቸው ቢሆንም በመከላከሉ ረገድና ጎሎቹን አስጠብቆ ውጤታማ ሆኖ ባለመውጣታቸው ግን መበሳጨታቸውን ተናግሯል። ከዛ በተረፈ ግን ጨዋታው 4 አቻ በሆነ ውጤት ነው የተጠናቀቀው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሪዮ ፈርዲናንድ ጨዋታው የተደረገ ታዲያ ልክ አንቶዋን ሴሜኞ አንደኛውን ጎል አስቆጥሮ ቦርንሞዞችን አቻ ባደረገበት ሰዓት የተጫዋች ከኦልትራፎርድ እንዳይወጣ እዛው እንዲቀር አድርጉት ሲል በማህበራዊ ሚዲያ ላይ ጽፏል። በግልጽ መናገር የፈለገው ታዲያ ተጫዋቹ ፈርሞ እዛው ኦልትራፎርድ መቆየት አለበት እንደማለቱ ነው። በአጠቃላይ ማንቸስተር ዩናይትዶች በ26 ነጥብ 6ኛ ደረጃ ላይ ይገኛሉ። አሁን 4 ክለቦች 26 ነጥብ አላቸው። ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ሊቨርፑል እንዲሁም ሰንደርላንድ በጎል ክፍያ ተበላልጠው ከ5ኛ እስከ 8ኛ ደረጃ ላይ ተቀምጠዋል። በቀጣይ ማንቸስተር ዩናይትድ ከአስቶን ቪላ ጋር ከሜዳው ውጪ የሚጫወት ይሆናል። ዩናይትዶች በጥር የዝውውር መስኮት ኮቢ ማይኖን እንደማይሸጡት ተገልጿል። ነገር ግን ተጫዋቹ ከሁኔታዎች ላይ መሰረት ተደርጎ በውሰት ሊሰጥ እንደሚችል ነው የተገለጸው። ዩናይትዶች ተጫዋቹን በምንም አይነት መልኩ በጥር የዝውውር መስኮት በገንዘብ አይሸጡትም ወይንም ደግሞ በቋሚነት አይለቁትም። በውሰት ከሆነ ብቻ ሊለቁት እንደሚችሉ ነው የተገለጸው። ይህም ሌሎች ተጫዋቾች መፈረም ከቻሉ እንደሆነ ነው እየተገለጸ የሚገኘውና የተጫዋቹ ስም ታዲያ ከተለያዩ ክለቦች ጋር እየተነሳ ይገኛል። ናፖሊ በርግጥ በውሰት ነው ማስፈረም የሚፈልገው። ነገር ግን ሪያል ማድሪድ እንዲሁም ባርሴሎና ተጫዋቹን በቋሚነት የመግዛት ፍላጎት እንዳላቸውም እየተገለጸ ይገኛል። ዩናይትዶች ግን ተጫዋቹን በውሰት እንጂ በቋሚነት የመልቀቅ ፍላጎት እንደሌላቸው ተዘግቧል። ከዚሁ ከኮቢ ማይኖ ጉዳይ ጋር በተያያዘ ታዲያ ወንድሙ ደግሞ በትላንትናው ዕለት አንድ ቲሸርት ለብሶ ወደ ስቴዲየም ገብቷል። ፍሪ ኮቢ ማይኖ የሚል ቲሸርት ለብሶ ነበር ወደ ስቴዲየም የገባውና ለወንድሙ ነው እየተከራከረለት ያለው። ተጫዋቹ መጫወት ይኖርበታል፣ በዓለም ዋንጫ ላይ ብሔራዊ ቡድኑን ለመወከል የግድ መጫወት ስለሚኖርበት ተጫዋቹ መሰለፍ ይኖርበታል ሲል ነው የገለጸው። እንዳጠቃላይ ኮቢ ማይኖ በትላንትናው ዕለት ተቀይሮ ወደ ሜዳ ገብቶ መጫወት ችሏል። በቀጣይ ታዲያ ካዘሚሮ ስለተቀጣ የመሰለፍ ዕድል ሊያገኝ ይችላል ተብሎ ይጠበቃል። እንዳጠቃላይ ከኮቢ ማይኖ ጋር በተያያዘ ልክ የዝውውር መስኮቱ ሲከፈት የምንመለከት ይሆናል። አርሰናሎች 2 የሪያል ማድሪድ ተጫዋቾችን እየተመለከቱ እንደሚገኙ ተገልጿል። የክንፍ ተጫዋቹ ሮድሪጎና የተከላካይ መስመር ተጫዋቹ የ19 ዓመቱ ቪክቶር ቫልዴፔኛስ አሁን ስሙ ከአርሰናል ጋር እየተያያዘ እንደሚገኝ ነው የተገለጸው። በተለይ የዚህ ተጫዋች ላይ ቦሩሺያ ዶርትሙንድና ባየር ሊቨርኩሰኖችም ፍላጎት ማሳየታቸውን የተገለጸው። ሮድሪጎ በቅርቡ ጥሩ የሚባል እንቅስቃሴን እያደረገ ይገኛል። የመሰለፍ ዕድሎችንም በማግኘት ላይ ይገኛል። ቢሆንም ግን ተጫዋቹ ሊሸጥ እንደሚችል በሰፊው ነው እየተዘገበ የሚገኘው። በዚህም መሰረት 78 ሚሊዮን ፓውንድ የተገመተውን የክንፍ ተጫዋች አርሰናሎች እየተመለከቱ እንደሚገኙ ተገልጿል። የ19 ዓመቱ የተከላካይ መስመር ተጫዋችንም ታዲያ ሪያል ማድሪዶች በቀላሉ ይለቁታል ተብሎ አይጠበቅም። ነገር ግን አርሰናሎች ተጫዋቹ ላይ ፍላጎት ማሳየታቸው ተዘግቧል። የአርሰናሉ አጥቂ ካይ ሃቨርስ የፈረንጆቹ አዲሱ ዓመት ከመግባቱ በፊት በዚህ ወር መጨረሻ አካባቢ ላይ ወደ ሜዳ ተመልሶ ለመጫወት ጥረት እያደረገ እንደሚገኝ ተገልጿል። በመጀመሪያው ቀን ጨዋታ በማንቸስተር ዩናይትድ ጨዋታ ላይ ተጎድቶ ከሜዳ የራቀው ካይ ሃቨርስ ታዲያ ያገገመ ባለበት ሁኔታ ላይ ነበር የተወሰነ መሰናከል አጋጥሞት ዳግም ጉዳቱ ያገረሸበትና አሁን ግን ተጫዋቹ ወደ ሜዳ ለመመለስ መቃረቡ እየተገለጸ ይገኛል። ተጫዋቹ ለጀርመን ብሔራዊ ቡድን መመረጥ ስለሚፈልግም በፍጥነት ወደ ሜዳ ተመልሶ ብቃቱን አሳይቶ መጫወት ይፈልጋል። በዚህም መሰረት ተጫዋቹ የፈረንጆቹ አዲሱ ዓመት ከመግባቱ በፊት ወይንም ደግሞ ዲሴምበር ወር ከመጠናቀቁ በፊት ወደ መጨረሻ አካባቢ ወደ ሜዳ ተመልሶ ለመጫወት ጥረት እያደረገ እንደሚገኝ ተገልጿል። አርሰናሎች ታዲያ አሁንም ተጣድፈው ተጫዋቹን ወደ ሜዳ ማስገባት አይፈልጉም። ነገር ግን ምንም አይነት እክልና እንቅፋት የማያጋጥመው ከሆነ በቅርቡ ወደ ሜዳ ሊመለስ እንደሚችል ተዘግቧል። አርሰናሎች ሌላ አንድ ግብ ጠባቂም እየተመለከቱ እንደሚገኙ ተገልጿል። የ20 ዓመቱ የኤሲ ሚላን ግብ ጠባቂ የሆነው ሎሬንዞ ቶሪያኒ በአርሰናሎች እቅድ ውስጥ እንደሚገኝ ነው የተዘገበው።
የሊቨርፑል ባለስልጣናት ከሞሐመድ ሳላ ወኪል ጋር ለመነጋገር ቀጠሮ መያዛቸው እየተገለጸ ይገኛል። በቅርቡ ታዲያ የተጫዋቹ ወኪል ራሚ አባስ ከሊቨርፑል ባለስልጣናት ጋር እንደሚነጋገር ነው እየተገለጸ የሚገኘው። ሊቨርፑሎች ተጫዋቹን በጥር የዝውውር መስኮት የመሸጥ ፍላጎት የላቸውም። ቢያንስ እስከ ክረምቱ ማቆየት ይፈልጋሉ። ነገር ግን ከተጫዋቹ ጋር ወይንም ደግሞ ከተጫዋቹ ወኪል ጋር በምን አይነት ሁኔታ መቀጠል እንደሚኖርባቸው መነጋገር ይፈልጋሉ። የተጫዋቹንም ፍላጎት ሙሉ በሙሉ ማወቅ ስለሚፈልጉ ከተጫዋቹ ወኪል ጋር ለመነጋገር ቀጠሮ መያዛቸውን የተገለጸው። እስካሁን ባለው ሁኔታ ታዲያ በተጫዋቹ በኩል በሳውዲ በኩል ፍላጎት ቢኖርም ተጫዋቹን ለማስፈረም የተደረገ እንቅስቃሴ የለም። ተጫዋቹ አሁን ለአፍሪካ ዋንጫ ወደ ብሔራዊ ቡድኑ ስለሚያመራ በውይይቱ ላይ ወይንም ደግሞ በንግግሩ ላይ እንደማይገኝ ነው የተገለጸው። ሊቨርፑሎች እስከ ውድድር ዓመቱ መጨረሻ ተጫዋቹን ማቆየት ይፈልጋሉ። ነገር ግን በተጫዋቹ በኩል ያለውን እውነታ ማወቅ ስለሚፈልጉ ከተጫዋቹ ወኪል ጋር ለመነጋገር ቀጠሮ መያዛቸው ተገልጿል። ከዚሁ ከሞሐመድ ሳላ ጋር በተያያዘ ታዲያ በርካታ ነገሮችን እየተናገረበት ለትችትም የተዳረገው ጄሚ ካራጋር ሞሳላ በዚህ አይነት ሁኔታ ክለቡን መልቀቅ የለበትም ሲል ነው የገለጸው። ለተጫዋቹ ትክክለኛ የሆነ የክብር ሽኝት ያስፈልገዋል። ስለዚህ ሞሳላ በዚህ በጥር ዝውውር መስኮት ክለቡን መልቀቅ የለበትም። ወደ ክለቡ ተመልሶ ቤተሰቦቹን ይዞ የአንፊልድ ደጋፊዎችን በክብር ተሰናብቶ ነው ክለቡን መልቀቅ ካለበትም መልቀቅ የሚኖርበት። በእንደዚህ አይነት ሁኔታ ክለቡን መልቀቅ የለበትም። ሁሉንም ነገር ወደ ሰላም መልሶ በሰላም መጨረስ አለበት ሲል ገልጿል። የኢብራሂማ ኮናቴ ኮንትራት እየተጠናቀቀ እንደሚገኝ ይታወቃል። ተጫዋቹ ታዲያ ከ15 ቀን በኋላ ከፕሪሚየር ሊጉ ውጪ ካሉ ክለቦች ጋር የመነጋገር መብት አለው። ሊቨርፑሎች ተጫዋቹን አዲስ ኮንትራት አስፈርመው በክለባቸው ማቆየት ይፈልጋሉ። ተጫዋቹ ግን ኮንትራቱን ከመፈራረሙ በፊት የሊቨርፑሎችን እንቅስቃሴም ማየት እንደሚፈልግ ነው እየተዘገበ የሚገኘው። ምክንያቱም ሊቨርፑሎች ተጫዋቹ አዲስ ኮንትራት ፈረመም አልፈረመም አዲስ የተከላካይ መስመር ተጫዋች ማምጣታቸው አይቀርም። በተለይ የማርክ ጌይ ስም በተደጋጋሚ እየተያያዘ ይገኛልና የተጫዋች የሚመጣ ከሆነ የመሰለፍ እድሉን ማወቅ ይፈልጋል ኢብራሂማ ኮናቴ ማለት ነው። ይህ የማይሆን ከሆነ ግን ተጫዋቹ ክለቡንም ለመልቀቅ እያሰበ እንደሚገኝ ነው ከወደ ፈረንሳይ የወጡ ያሉ መረጃዎች የሚጠቁሙትና ሊቨርፑሎች ግን ተጫዋቹን አዲስ ኮንትራት አስፈርመው በክለባቸው ማቆየት እንደሚፈልጉ ተዘግቧል። አሰልጣኝ ኤንዞ ማሬስካ ከቼልሲ ባለስልጣናት ጋር ያለውን ልዩነትና ቅራኔ በፍጥነት ማሻሻል የማይችል ከሆነ ሊሰናበት እንደሚችል እየተገለጸ ይገኛል። ዘ ቴሌግራፍ ይዞት የወጣው መረጃ እንደሚያመላክተው ከሆነ ታዲያ ኤንዞ ማሬስካ ከቼልሲ ባለስልጣናት ጋር መጣላትን እያሰበ የሚገኝ ከሆነ እንደማያሸንፍ ማወቅ ይኖርበታል ሲል ነው ዘ ቴሌግራፍ ረዘም ያለ ጽሑፍ ያስነበበው። በቅርቡ ታዲያ ኤንዞ ማሬስካ ከኤቨርተን ጨዋታ በኋላ ያለፉት 48 ሰዓታት ለኔ መጥፎ ሰዓታት ነበሩ ሲል መናገሩ ይታወሳል። ከዚህ በኋላ ታዲያ አንዳንድ ግለሰቦች እኔን አይደግፉኝም ሲል ነበር በወቅቱ የተናገረው። ከዚህ በኋላ ታዲያ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ ላይም ስለዚህ ጉዳይ ተጠይቆ ነበርና ምላሽ ለመስጠት ፈቃደኛ አይደለም። እንዳጠቃላይ ግን ከስሜታዊነት ጋር በተያያዘ ነው በርካቶች እየተናገሩ የሚገኙት። ነገር ግን ኤንዞ ማሬስካ ሁሌም ራሱን ወይንም ደግሞ ያለበትን ሁኔታ ለማሳመን እየተቸገረ እንደሚገኝና አንዳንድ ባለስልጣናቶች በሱ ጉዳይ ላይ ጥርጣሬ እንዳለባቸው ነው እየተገለጸ የሚገኘው። ይህ ነገር ታዲያ እንዳበሳጨው ነው እየተገለጸ የሚገኘውና ኤንዞ ማሬስካ ይህንን ተከትሎ ድጋፍ እንደሌለው ወይም ደግሞ የሚደግፉት ሰዎች እንደሌሉ መናገሩ አሁን በክለቡና በአሰልጣኙ መካከል ውጥረት እንዲፈጠር እያደረገ ይገኛል። ስለዚህ ይህንን ነገር በፍጥነት መፍታት ይኖርበታል። ካልሆነ ግን የተናገረው ንግግር ከክለቡ ሊያሰናብተው ይችላል ሲል ነው ዘ ቴሌግራፍ ያስነበበው። ይሁንና ኤንዞ ማሬስካ እስከ 2029 በክለቡ የሚያቆይ ኮንትራት አለው። ኒውካስል ዩናይትዶች የኢንተር ሚላኑን አማካይ ዴቪድ ፍራቴሲን ለማስፈረም ፍላጎት ማሳየታቸው እየተገለጸ ይገኛል። ነገር ግን የ28 ዓመቱን ተጫዋች ለማስፈረም ጁቬንቱሶችም ፍላጎት በማሳየታቸው ለኒውካስል ዩናይትድ ከባድ ሊሆን እንደሚችል ነው እየተገለጸ የሚገኘው። ተጫዋቹ ታዲያ አሁን ላይ ባለው ሁኔታ ኢንተር ሚላንን መልቀቅ ስለመፈለጉ የተባለ ነገር የለም። ነገር ግን ኒውካስል ዩናይትድ እና ጁቬንቱስ በተጫዋቹ ላይ እንደሚፎካከሩ ነው የተገለጸው።
ማንቸስተር ሲቲዎች የክሪስታል ፓላሱን ተከላካይ ማርክ ጌይ ለማስፈረም የሚደረገውን ፉክክር እንደሚቀላቀሉ ነው እየተገለጸ የሚገኘው። ተጫዋቹ ታዲያ እስከ ቀጣዩ ክረምት በክለቡ የሚቆይ ከሆነ ሲቲዎች ሊቨርፑልን በመፎካከር ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ክሪስታል ፓላሶች ተጫዋቹን በውድድር ዓመቱ አጋማሽ ላይ ይለቁታል ተብሎ አይጠበቅም። በዚህ መሰረት በክረምቱ ሲቲዎች ተጫዋቹን ለማስፈረም እንደሚፎካከሩ ተዘግቧል። ትላንትና በተለያዩ ሊጎች በተደረጉ ጨዋታዎች በጣሊያን ሴሪአ ሮማ ኮሞን 1-0 በሆነ ውጤት አሸንፏል። ዌስሊ ታኒያ ብቸኛዋን ጎል በ61ኛው ደቂቃ ላይ ነው ያስቆጠረው። በዚህም ሮማዎች 1-0 አሸንፈዋል በ30 ነጥብ እዛው አራተኛ ደረጃ ላይ ይገኛሉ። ኮሞዎች ደግሞ በ24 ነጥብ ሰባተኛ ደረጃ ላይ ነው የሚገኙት። ዛሬ ጨዋታዎች የሚደረጉ ነው የሚሆነው። በርካታ ጨዋታዎች ይደረጋሉ። በኮፓ ዲላሬ ባርሴሎና ከሜዳ ውጪ ከጓዳልጃራ ጋር የሚጫወት ሲሆን እንዲሁም አትሌቲኮ ማድሪድ ከአትሌቲኮ ባሌሪያስ ጋር ከሜዳ ውጪ የሚጫወት ነው የሚሆነው። ሌሎች የኮፓ ዲላሬ ጨዋታዎችም የሚቀጥሉ ይሆናል። በእንግሊዝ ሊግ ካፕም አንድ ጨዋታ ይደረጋል። ቼልሲ ከካርዲፍ ሲቲ ጋር ከሜዳ ውጪ የሚጫወት ይሆናል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁ ለጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።